ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው እናንተስ አላችሁ? እንኳን ኖራችሁ፣ እግዚአብሔር አምላክ እንኳን ጠበቃችሁ። እንዴት ናችሁ? ደህና ናችሁ አይደለም? አማርኛ ገባችኋል አይደለም? እንግዲህ የቋንቋ ባለቤት እግዚአብሔር ነው። ምንም ማድረግ አልችልም። ማንም ከእናት ሆድ ውስጥ ይዞ የወጣ ማንም የለም። ከተወለደን በኋላ ከሰው ሰምተን ነው፣ ከሰማይ አይደለም የመጣ ይሄ ቋንቋ እንግዲህ እና ሁሉም ነገር ሰላም ነው እኔ ጋር። ያው እናንተ አንደርስታንድ ታደርጋላችሁ ብዬ አስባለሁ። አንደርስታንድ ካላደረጋችሁ እንግዲህ የቋንቋ ባለቤት እግዚአብሔር ስለሆነ እሱ ያስረዳችኋል። እንግዲህ ሌላ ነገር የሚለው የለም። እና 3 ቪዲዮ በአንድ ላይ በተቻለ መጠን ለእናንተ ትራንስሌሽን አደርጋለሁ። እሱ ምንድነው? መጀመሪያ ጊዜ ይሄ ዴቭ ቡዜና አብርሃም ኤርሜላና ሩታን ጠርቶ እያወሩ ነበረ። እቺት ቡዜ ምንድነው አለችው? እኛ አሁን አብርሃምን ቡታጅራ ልንወስድ ነው፣ እነ አባቴ ጋር እና እናቴ ጋር ልንወስድ ነው። አሁን ሩታ በጭራሽ የአብርሃም ጤንነት እሷ አትፈልግም። እሱ ደህና መሆኑን እሷ በጭራሽ አትፈልግም። ግን ሄርሜላ የአብርሃም ጤንነቱን የአብርሃም ደህንነቱን ትፈልጋለች አለችው። እንግዲህ ማንን አግዛ እሷ እንደምታወራ ለኛ ይገባናል። እና ከሄርሜላ ዴቭና ቡዜ ከሄርሜላ ምን ያህል ብር ሙስና ብር እንደበሉ ማን ያውቃል? እንግዲህ ይሄ በጤና አይደለም። ደግሞ አሁንም ሩታ ጠንቃቃ ናት። ራሷ የምታውቅ ትዳሩን የምትይዝ ጠንቃቃ ነው። ልክስክስ ወንድ ከሆነ ይድ ኖሮ ምንም አይጠቅምም። እግዚአብሔር ራሱ ወዶ ትዳሩን ወዶ አክብሮ መኖር ከፈለገ አሁን ቡታጅራ በራሱ ይሄዳል አይደል? ሄዳለሁ አለ። ይሄዳል አይደለም? ይሄድ እሱ ወዶ ሲመጣ ትወስዳለች። ደግሞ አሁን ሩታ ምንድነው አለችው? እኔ እሱ ወደ ቤተሰቦቹ ጋር ሄዳለሁ፣ ሄጄ እረፍት አደርጋለሁ እሱ ካለ እኔ አትሄድ ብዬ አልከለክልም። ምክንያቱም ያ ነገር እኔ ከለከልኩ ከአባዬ ጋር ከጋሼ ጋር ነው የምጣለው። ስለዚህ ከነሱ ከመጣላ እሱ የሚወደው እነ ፓዘር ጋር ስለሆነ ማከልከል አልችልም፣ ይሄድ አለችው። እውነት ነው ሩታ ነገር እውነት ነው። እግዚአብሔር ደግሞ እቺ ሄርሜላ እሱም በቀቸው በሰላም ገባ በሰላም ተመለስ ብላ ሸኝታ እንደገና እኔ ወደ እሱ ጋር ቡታጅራ ካልሄድኩ እኔ የኔ አጠገብ ሁን ከኔ አትራቅ አለ። ስለዚህ እኔ ቡታጅራ ካልሄድኩ ሞቼ ይገኛል። ይሄ ስሜት ነው። እዚህ ጋር እንደ ያንቺ ስሜት ቆይ ስሜት እኮ ለሰው እታች ነው የሚኖረው። አንቺ ጋር እዚህ ነው እንደ ሹሃዳ እና ወንድሞች ደግሞ ምንድን ነው ያሉት? አይ እሱ መሆን አይችልም፣ አንቺ መሄድ አትችይም። ምክንያቱም ምን ብለሽ ነው የምትሄጂው? እነ አብርሃም ቤተሰብ ጋር ምን ብለሽ ነው? አንቺ ማን ነሽ? ከቤተሰቦችሽ ጋር አላስተዋወቀም። የኛ ቤተሰቦች ደግሞ እሱን አያውቁም፣ አላስተዋወቅንም። አሁን ምን ብለሽ ነው ለኔ እሱ አብርሃም ምን ብለሽ ነው? ምን ብለሽ ነው አንቺ የምትሄጂው? ምን ብለሽ ታወሪያለሽ ሄደሽ ለቤተሰቦችሽ? ስለዚህ እንደዚህ አይሆንም። አንቺ እሱን መከታተል ከፈለግሽ እንዴት በሩቅ ሆነሽ እንዴት እንደምትከታተል እኛ እናሳይሻለን ብሎ አረጋጉ። እና ከዛ በኋላ ሌላው ደግሞ ኤፍሬም እዩ እና ሩታ ቤት የተለቀቀው ቪዲዮ አይታችኋል ብዬ አስባለሁ። እና ኤፍሬም ሩታ ጋር መጥቶ ምንድነው የሚለው? አንቺ ተሳስተሽ ነው። እንዴት አብርሃም ቡታጅር ይድ ብለሽ እንዴት ትፈቅጂያለሽ? ተሳስተሻል። የዴቭና የቡዜ ሐሳቡን እቅዱ ለንቺ ያልገባሽም። ስለዚህ እንዴት ትፈቅጂያለሽ አለ። ከዛም ሩታ እኔ ወደ ቤተሰቡ ጋር እነ አባይ ጋር እነ ጋሼ ጋር እሱ ሲሄድ እኔ አትሄድ
እንዳይሄድ ብዬ መከልከል አልችልም። ማረፍ ፈልጋለሁ ካለ ሄዶ ይረፍ። ወዶ ይሄዳል አይደለም፣ ወዶ ሲመጣ ነው የሚቀበለው እንጂ እኔ ግዴታ አትሄድ ብዬ እኔ መከልከል አልችልም። ስለ አብርሃም ምንድን ነው አለው? አሁን እናንተ እኔን አግዙኝ፣ እዩ ሩታ እኔን አግዙኝ፣ ሄደን አብርሃምን እናመጣለን አለ። ከዛ ሩታ እኔ መሄድ አልችልም፣ ወዶ ሄደ፣ ወዶ ሲመጣ ነው እኔ የሚቀበለው እንጂ እዛ ጋር አልሄድም፣ እዛ ጋር አልሄድም አለችው። ሩታ ይኸው ጎበዝ ናት፣ እግዚአብሔርን ይሄ ጭንቅላት የሚሰራ ሴት ናት፣ ጠንካራ ሴት ናት እግዚአብሔርን። እና አሁን እዩ ደግሞ ምንድን ነው ያለው? አይ አንተ ወንድሜ ስለሆንክ እሷ መሄድ የለባትም፣ እሱ ወዶ ሄደ አይደለም፣ ወዶ እራሱ ሲመለስ እንቀበላለን እንጂ እሷ አትሄዳትም። እሷ እኔ አልሄድም አለችው። አሁን አንተ ወንድሜ ነህ የሱ፣ ስለዚህ አንተ ሄደ አምጣ፣ አንተ ትችላለህ፣ ግን ሩታ መሄድ አትችላትም፣ አትሄድም። ከዛም በኋላ ኤፍሬም እኔ አመጣለሁ ብሎ ወጣ። ከዛም ተለየን። ሌላው ደግሞ ምንድን ነው ይሄ ኪያና ኤፍሬም ደግሞ ተደዋውሎ ተገኝቶ ነበረ። ይሄ ኪያ ኤፍሬምን ጠርቶ ተገናኙ። ከተገናኙ በኋላ አንተ አብርሃምን እንደዚህ አፈዝዘ ከሩታ ጋር አስቀምጠ አንተ ደግሞ ሄርሜላን ስለምታፈቅር ከሷ ጋር ለመኖር አብርሃምን እንደዚህ ታረጋለህ ብሎ ጠየቀ። እኔ አብርሃም ወንድሜ ነው፣ ምን ማድረግ አልችልም። ልጅ አለው፣ ምስት አለው፣ አርፎ መቀመጥ አለበት። እኔ ወንድሜ ከምስት ከልጅ ጋር መኖር ነው የሚፈልገው፣ ለዚህ ነው እንጂ ለሌላ ነገር አይደለም አለ። አይ እንደዚህ አይደለም፣ አንተ ሄርሜላን ታፈቅራታለህ አለ ኪያ። ስል ኤፍሬም ምንድን ነው እንኳን አፈቀርኩ እንኳን ወደድኩ ታዲያ ምን ልጠብስ አለ። እንግዲህ ማፍቀሩን ግልጽ አድርጎ ኤፍሬም ነግሯል ማለት ነው። በዛም ሁለተኛ የአብርሃም አጠገብ እንዳደርስ ብሎ እንግዲህ ኪያ ኤፍሬምን መታ። ኪያ ማን እንደሆነ ለነገ ግራ የገባን ነገር በወንድሙና በወንድሞች መሀል ኪያም ራሱ ማንን ብሎ ነው ራሱን ማን ብሎ ነው የሚገባው በእነሱ መሀል ማለት ነው። ለአብርሃም ብሎ ኤፍሬምን ለማምታት ኪያ ምንድን ነው? ማን ነው እሱ? ምን አገባ እሱ? እነሱ ተነጋግረው የራሳቸው ይጨርሳሉ እንጂ በመሀል ይሄ ከየት እንደሆነ መጥቶ ኤፍሬምን ለማምታት ምንም ተገቢ አይደለም። እሱ ራሱ ማን ነው? ኪያ ማን ነው መጥቶ ኤፍሬምን ለማምታት ማለት ነው? ተረጋግቶ አውርቶ የምጨርሰው ነገር ካለ አውርቶ መጨረስ ነው እንጂ ማምታት ምናምን ምንድን ነው? ምን ይመስላል ለእናንተስ ውድ ቤተሰቦች? በጣም ያስጠላል፣ እግዚአብሔርን በጣም ያስጠላል። አሁን ደግሞ አብርሃም ድንዋል እየተባለ ነው እንግዲህ ያው መረጃ እየወጣ ነው። አብርሃም ከመጣም በኋላ ደግሞ ምን እንደሚፈጠር ገና እናያለን። እኔ ጋር ያለው አስተያየቱ ይሄ ነው። ኪያ በኩል እኔ የሚለው ኪያ ምን አገባ? ማን ነው እሱ? ኤፍሬምም ለመምታት ምን አገባ? እሱ ሄርሜላን ካፈቀረ ታዲያ በመሀል ኪያ ምን አገባ? ጥያቄ ያለው። ይህን ደግሞ አሁን አብርሃም ወዶ ቡታጅራ ከሄደ ኤፍሬም ደግሞ መጥቶ ሩታን ለምን ያስገድዳል? ጥያቄ የሆነው ይሄ ነው። ለምን ያስገድዳል? ይሄን ደግሞ ሩታ አንቺ ቡታጅራ መሄድ አለብሽ ምናምን ለምን ትሄዳለች? እሱ ወዶ ይሄዳል አይደለም? እነ ቡዘ ምክር ሰምቶ ወዶ ይሄዳል አይደለም? እሱ ራሱን ችሎ አይ እኔ ከሩታ ጋር መኖር አለብኝ፣ ከሷ ጋር መኖር ፈልጋለሁ፣ ከልጄ ጋር መኖር ፈልጋለሁ፣ በኔ ህይወት ላይ አትግቡ፣ ሁለተኛ እቺት ልጅ ወደ እኔ ጋር አታምጡ አልፈልግም ብሎ ራሱ ችሎ ማውራት አለ። ባለዚህ አይ እሱንም ማውራት አልፈልግም ካለ ከአዲስ አበባ ሩታና ልጁን ጠርቶ እዛ ጋር ቡታጅራ ቤት አላቸው አይደለም? እዛ ጋር የነጋሽ ያጠገብ
እነ ቤተሰብ የሩታ ቤተሰብ እዛ ናቸው። የጋሽ እነ አብርሃም ቤተሰብ እዛ ናቸው። በዛም ሆኖ መኖር ይችላሉ። የሆነ አንድ ችግር ከተፈጠረ ቤተሰብ እዚህ ነው። የሩታ ቤተሰብ ይሄ ነው፣ የአብርሃም ቤተሰብ ይሄ ነው። ስለዚህ እቺ ልጅ ከመሃላቸው አውጥቶ ራሳቸውን ችሎ መኖር ነው በቃ። እኔ ጋር ያለው ሀሳቡ ይሄንን ይመስላል። ውድ ቤተሰቦቼ እናንተ ጋር ያለው ሀሳቡን አስተያየቱን ግልጽ አድርጋችሁ አስቀምጡልኝ እና ያለው ነገር እናወራለን። በሌላ ቪዲዮ ደግሞ እንደገና እንገናኛለን። ከዚህ በኋላ አልጠፋውም አለው እና በያላችሁበት ቦታ